ሀናና ኤልያስ ተጣሉ። ሀና እንዴት እንደዚህ ታስበኛለህ ብዬ በፍጹም አስቤ አላቅም ነበር ትለዋለች። ኤልያስም ምን ላድርግ ሀንዬ፣ እኔ እኮ ስለምወድሽ ነው ይላታል። እኔ እናንተ እኮ እንደዚህ የሚያደርስ ነገር የለንም፣ እንዴት ነው ቆይ እንደዚህ ታስባለህ ትለዋለች። እናም እሱም አይ እንደዛ ማለቴ አይደለም ይላል። በቃ ኤልያስ አንተ የምታውቀኝ ድሮ ደስተኛዋን እንደፈለገች የምትሆነው፣ አሁን ደግሞ የአሁኗ ሀና ግን አባቷ ሊሞትባት በጭንቀት ያለች እና ማንም የሌላት ግራ የተገባችውን ነው። ስለዚህ በቃ ተወኝ፣ ካሁን በኋላ ደግሞ እኔ እናንተ ይህን ያክል እንኳን እንደዚህ እዚህ ደረጃ ላይ የሚያደርስ ነገር የለንም። ምን ያስቀናል? የምትቀናበትም አልደረስንም እንደዚህ ትላለች። ይህ ማለት እንግዲህ ሀና የፍቅር ጥያቄ አልጠየቃትም። ነገር ግን መልካምነቱ እንደዚህ ሲያግዛትም ነበረ። ሲቀጥል አባቷ እና እሷ እንደመጡ ጊዜ እነ ጆሮንም ያገናኟቸው እሱ ነበረ። በዛ ውጭ ግን ሌላ ነገር አልጠይቃትም። እናም ሀና በጣም ከፍቷት ታለቅሳለች። ምናሴና ፍቅርም በጣም ተግባብተዋል። ፍቅር እንዲሸኝ ምናሴ ይሄዳል። እናም በጣም ብዙ ያወራሉ። ሲያወሩ ግን እንዴት ነው ትምህርት እየተማርሽ ነው ወይ ይላታል። ትምህርት አልማርም ትለዋለች። ለምን ይላታል። ትምህርቴን ካቋረጥኩኝ 1 አመት አካባቢ ሊሆነኝ ነው ትለዋለች። ግን ለምን ይላታል። በቃ ደስ አይለኝም፣ የመማር ፍላጎትም የለኝም ትለዋለች። ቆይ ግን ሰው እንዴት ነው እውቀትን መጥላት የሚችለው ይላል። ምናሴም ግራ ይጋባል። ፍቅርም አንተ ቆይ ግን ሰው እኮ ለህይወቱ ቅድሚያ የሚያስፈልገው ነገር እንዳለ ስለማታውቅ ነው ትለዋለች። ይህ ማለት ከትምህርት በላይ መጀመሪያ ለመኖር የሚያስፈልግ ነገር አለ ትለዋለች። ግን አልገባኝም እያልሽ ያለሽው ነገር ይላታል ምናሴም። አዎ እናቴ ከሞተች በኋላ የመኖር ትርጉሙም እየገባኝ አይደለም። እናም ከዛም በኋላ ነው ሁሉም ነገር ያስጠላኝ ትለዋለች። እናም የህይወት ትርጉሙ የጠፋበት ሰው ደግሞ መማር ምንም ነው ትለዋለች። የደረሰብሽ ሐዘን በጣም ከባድ ነው፣ ነገር ግን ደግሞ እንደዚህ መሆን የለብሽም ይላታል ምናሴ። ደግሞ ነጋችን ለማስተካከል መማር ይኖርብናል ይላታል ፍቅርን። ወይም ትምህርት ላቋርጥ ነው ስለው ምን እንዳለኝ ታውቃለህ? የራሱ ጉዳይ እንጀራ በትሪ እንጂ በትምህርት አይደለም የሚበላው ብሎ አለኝ ትለዋለች። እኔ ከአባትሽ ላቅ አልችልም፣ ነገር ግን እንደኔ ግን ብትማሪ ይጠቅምሻል ይላታል። በቃ ችግር የለውም፣ አሁን ደግሞ ሊድ በቃ ታክሲ የሚይዝበት ቦታ ደርሻለሁ ትለዋለች ፍቅርም። ምናሴም በጣም ደስ ይለውና በቃ እሺ ደግሞ ቤታችን ስለመጣሽ በጣም ደስ ብሎኛል ይላታል። እናም እሷም እኔም ቤታችሁ መጥቼ ስላየሁት በጣም ደስ ብሎኛል፣ ግን ካልደበረች ስልክሽን ብሰይኝና አንዳንድ ጊዜ ብንደዋወል ይላታል። እሺ ደስ ይለኛል ብላ ፍቅርም ስልኩን ሰጠዋለች። ኤልያስም ጆሮን ዘግቶታል። ምክንያቱም በሱ የተነሳ ስለሆነ ከሀና ጋር የተጣሉት። እናም አላናገረውም። ቆይ ግን ምን ሆነ ነው ይለዋል። እናም ኤልያስን ማናገር ይወስናል። ጆሮ ሄድና ፒስ ነው ኤላዬ ይለዋል። ምን አገባህ ይለዋል። እንዴ ማለስ ይለዋል። ሆነ ነው ተወኝ ባክህ ኤላ፣ እና ምን ላድርግህ እንዴ? ቆይ ባለፈው እኮ ከታሬ ቢሮ ስመጣ በጣም ደብሮ ነበር። ምንድን ነው ያስቀየምኩ ነገር አለ እንዴ? ሳላቅ ያስቀየምኩ ካለ ይቅርታ ይለዋል። ተወኛውን ሂድልኝ ይለዋል። እባክህን ኤላ፣ እኔ ሰው እስከሆንኩ ድረስ አስቀይሜ ከሆነ በጣም ይቅርታ ይለዋል። ሰውዬ ተወኝ አልኩህ እኮ ዘርበልኝ ይለዋል። ኤልያስ እንግዲህ ሀና ስላስፈታችው ሀናና ጆሮ ፍቅር ማለትም ፍቅረኛሞች ናቸው ብሎ ስለተናደደ ነው። ለዛ ነው። እናም አንተ እኮ የበላህበትን ውጭ ሰባሪ ነህ ይለዋል። ጆሮ ግን ምንም ነገር አልገባው። ምንድን ነው ኤላ ይለዋል። ጆሮ የለህም እንዴ? ምን ሆነ ነው? ጥሩ ሰው ስለሆንክ እኮ ጥፋቴን ሳላቀው ይቅርታ እየጠየቅኩ ነው ይለዋል። እባክህ ሞት ትይዛለህ አይደል ይለዋል ኤልያስ። እውነቴን ነው፣ አንተና ታሬ ናችሁ ወንድም ብላችሁ የተቀበላችሁኝ ይላል ጆሮ። ነው ጠብር ግፍ ብዬ ይቅርታ ምጠይቅህ ይለዋል። ተው እባክህን፣ አሁን ጥፋትህን ሳታውቅ ቀርተህ ነው ይለዋል ኤልያስም። ይህን እውነቴን ነው፣ ለምን እንኳን እንደዘጋኸኝ አላቅም ይለዋል። አንተማ እንዴት ታውቃለህ ይለዋል ኤልያስም። እኔ ልቃጠል እንጂ ይለዋል።
እረ የላ ምንሽ ነው? ቆይ ምንድን ነው የተፈጠረው ግን ለምን አትነግረኝም? ይለዋል። አንድ ነገር ልንገርህ፣ አንተ እኮ የበላበትን ወጭት በካልቾ ምትል የማትረባ ሰው እኮ ነህ ይለዋል። አሁንም ግራ የተጋባው ጆሮ ቆይ ግን ምንድነውስ ያጠፋሁት? ለምን ጥፋቴንስ አትነግረኝም? እያለ አሁንም ጥያቄውን ቀጥለዋል። ብትሆንማ እኮ እንደ ሰው አክብሮ የተቀበለን ሰው ተከብሮ ነበር ይለዋል። ኤላ እኔ ምንህም እየገባኝ አይደለም ይላል። ጆሮም ግራ ተጋብቷል። ነገሩ እንኳን ምን እንደሆነ አላወቀውም። ዝም ብሎ በደፈነው ነው። አንተ እኮ የማትረባ ሰው ነህ፣ አንተ እኮ ያበላህን ወጭ ሰዋሪ ነህ እያለ የሚወቅሰው ኤልያስ ምን እንደሆነ እንኳን ለጆሮ አልነገረውም። ነገር ግን ይህ ምክንያት ደግሞ ከሀና ጋር አብረው ስለተቀራረቡ ነው። ሀናም በጣም ተስፋ ቆርጣ ካሁን በኋላ በቃ ተወኝ፣ እኔም ብለህ ስለመጣህ ብዬ ነው እንጂ እውነት በጣም ተቀይሜሃለሁ ብላ ሀናም አልቅሳለች። ቆይ አንተ ግን ማንን ነው እኔ እንደ ሰው ያልቆጠርኩት? ይለዋል። እኔን ይለዋል። ግን እኔ እኮ ጆሮ ነኝ። ቆይ ከሌላ ሰው ጋር ተመሳስዬብህ እንዳይሆን። ቆይ ምን እያልክ ነው? ይለዋል። አንተማ ምን አለብህ ተጫወትብኝ እንጂ ብሎ ኤልያስም ጥሎት ይሄዳል። በጣም ተናዷል። ጆሮ ግን ምን እንኳን እንደሆነ አላወቀም። ምክንያቱም በግልጽ አልነገረውም። እናም ቆይ ምን ተፈጥሮ ነውን ብሎ ግራ ተጋብተዋል። ጆሮ አሁንም ቢሆን ምንም ነገር የሚያውቀው ነገር የለም። ኤልያስ ግን እንደዚህ ከመሆን ተናግሮ እውነቱን መነጋገር አሪፍ ነው ብዬ አስባለሁ። ኤልያስ ከሀናም ጋር ተጣላ። ምንም በማይሆነው ነገር ማለትም ጆሮ በሌለበት ነገር። እናም ከጆሮ ጋርም ተጣላ። በቃ መጀመሪያ ሳናቅ መጣላት ያን ሰው መፈረጅ ግን ጥሩ አይደለም ማለት ነው። ቆይ አንተ ቆይ ወዴት ነው? ነገሩን ተነጋግረን ሳንፈተው የት ነው የምትሄደው? ይለዋል። ይኸውልህ ከአሁን በኋላ አብረን ከቆየን ነገሩን ሳንፈተው አንቄ ነው የምገልህ ይለዋል ማለት ነው። እናም ኤልያስ በጣም ተናደዋል። ጆሮም በጣም ግራ ተጋብተዋል። ቆየን ያክል ምን አጥፍቼ ነው ዛሬ? ቆየ የላ ግን ጤነኛ ነው እሱ ነው እንዴ? እያለ ራሱን እየጠየቀ ነው። እና አባባም አንድ ላይ መንገድ ላይ እየሄዱ ያለ እኔ ምለው ፋዘር ቆይ ግን አልደከሞትም ብሎ ይጠይቀዋል። ልጄ እውነት በጣም ድክም ብሎኛል። እናም ለምን እረፍ አንልም ይለዋል ማለት ነው። እና ጅሮም እሺ በቃ ፋዘርዬ እንረፍ ይለውና መንገድ ላይ አብረው ያልፋሉ። አባባ ጆሮን ይቅርታ አድርገውለታል። ምክንያቱም እዚህም በፊት ታስሮ ነበረ። የታሰረበት ምክንያት ሰርቆ ነው ብለው ነበር። ነገር ግን ሰርቆ እንዳልሆነና ከእንጀራ አባቱ ጋር እንድትጣላ ይህ ሁሉ